አንዳንድ አይን ያወጡ ፈጣጣ የሆኑ ወንዶችም አሉ። እውነቴን ነው። ወንዶች ራሳቸው እግዚአብሔርን ከተሳሳትኩኝ ማለት ነው ስህተት ነው በለኝ፣ እኔ ስህተቴን እቀበላለሁ። ግን እውነት ነው የምነግራቸው። እኔ በዚህ ቪዲዮ ላይ የምሰራው ነገር በሙሉ እውነት ነው፣ ማረጋገጥ ትችላላችሁ። አንዳንድ ወንዶች አሉ ደግሞ ማለት ነው ሴቷ ከልቧ አፍቅራው በቃ እኔ ይሄ ልጅ ጋር እኖራለሁ ብላ በቃ አምና ወስና ማለት ነው ስትንከባከበው ማለት ነው። የሚገርማቸው ነገር እኮ ማለት ነው 75 ሳንቲም እንኳን ሳይሰጣት ማለት ነው እሷ እራት ምሷ ቤት እየበላ ምሳው ምሷ ቤት እየበላ ቁርሱ ምሳ ቤት እየበላ ይሰራል እኮ፣ ብር አለው እኮ፣ ምንም ነገር ሳፖርት ሳያደርጋት ማለት ነው። ጓደኞቹም እዛ ቤት እየቆተተ እነሱም እሱ ጋር እዛው እየበሉ እሱም እዛ ጋር እየበላ ላደረግሽልኝ ነገር ሁሉ ቴንኪው አይላትም እኮ። ያ ሁሉ ተንከባክባው እንደ ፍቅረኛ ሳይሆን እንደ እናት ማለት ነው አሉ። የዋህ መልካም ሴቶች አሉ እንደ እናት የሚንከባከቡ፣ እንደ እናት ተንከባክባ ማለት ነው ጠግቦ ትቷት ሄዳል። ክብር በዝቶበት ማለት ነው፣ እንክብካቤ በዝቶበት ማለት ነው። አስቡት፣ ከባድ ነው እኮ አሁን በኢትዮጵያ ባለው የኑሮ ውድነት ማለት ነው። አንተን አልፎ ጓደኞችም እንኳን እንደዛ እየተንከባከበችልህ ማለት ነው ጥጋብ ነው። ይችን የመሰለች ልዕልት ትተው ይሄድና ማለት ነው ብሩን ዝም ብላ ሙልጭ ጥርቅ አርጋ የምትበላው ሴት ካሄዳል። አያድርስ ነው። ግፍ መጥፎ ነው። እውነቴን ነው። ግፍ መጥፎ ነው። እንደዚህ አይነት ፍቅረኛ ያለቻችሁ ወንዶች ማለት ነው እሷን አግብታችሁ በሰላም ኑሩ። እግዚአብሔርን ባላችሁ አቅም እሷን አግብታችሁ በሰላም ኑሩ። ብትሄድ አንዷ ሞላጫ ጋር ማለት ነው ኪስህን እጥብ አርጋ ማለት ነው እሷም ተወረውራለች። ይደርሳል። ግፍ መጥፎ ነው። እውነቴን ነው። ግፍ መጥፎ ነው። በእርግጥ ሁሉም ወንድ ማለት አይደለም፣ ግን አንዳንድ ክፎች አሉ ማለት ነው። ወንዶች ይጀነጅንሽ፣ በቃ ይቀርብሽ፣ አንቺን ለማግኘት በቃ የሌለውን ነገር ያደርግልሻል። ባይኖረውም ከዛም ከዚህም ብሎ አምጥቶ ያደርግልሻል። በጣም ምን ልበልሽ በቃ ከዛ በኋላ አንቺ ደግሞ የእውነት መስሎሽ ማለት ነው እሺ ትይዋለሽ። እዛ የሚፈልገውን ነገር ከአንቺ የሚፈልገውን ነገር ካገኘ በኋላ ማለት ነው አንቺ በቃ ወዶኛል እኔ ጋር ፍቅር ይዞታል ምናምን ብለሽ በቃ በሱ ተማምነሽ እሱን ተስፋ አርገሽ በቃ ልክ እንዳገባሽ ቁጥር አርገሽው ተረጋግተሽ በቃ ቁጭት ያለሽ። እሱ ግን ከአንቺ ማግኘት የሚፈልገውን እስከሚያገኝ ድረስ ማለት ነው ልክ የፈለገውን ሲያገኝ ማለት ነው ተጫውተብሽ ይጠፋል፣ ተጠቅሞብሽ ይጠፋል። እውነቴን ነው። ሴቶች ደግሞ በዚህ ላይ ብልህ ሆኖ በቃ ዝም ብላችሁ ስትጀነጀኑ በአንድ ጊዜ ወንድ ልጅን አትመኑ። እንዴ ወንድ ልጅም እኮ በጣም ክፉ ወንድ እኮ አለ እናቴ። እንዴ ድንግልናዋን ንቅል አርጎ ወስዶ አስረግዞ የሚጠፋ አለ እኮ። ጭራሽ እኔ ልጅ አይደለም የሚልም አለ። እንዴ ኃላፊነቱን የምትወስጂው አንቺ ነሽ፣ የምትሰቃየው አንቺ ነሽ፣ የምትጎጂው አንቺ ነሽ። ምን በወጣሽ እንዴ ለአንቺ ያለውን ፈጣሪ እስከሚሰጥሽ ድረስ በስነ ስርዓት እስከምታገቢ ድረስ ማለት ነው
ብለሽ ፈጣሪሽን እየጸለሽ እየለመንሽ ጸሎትሽን እያደረስሽ ማለት ነው። ክብርሽን ጠብቀሽ ጠብቂ። ላንቺ ያለውን ሲመጣ በስነ ስርዓት አግብተሽ የፈለግሽውን ነገር አድርጊ። እንዴ ለወሬውም እኮ ይመቻል ሰዎች። እኛ አሁን እኮ የጨነቀን እኮ እውነቴን ነው። ሴቶች በእናታችሁ ብልህ ሁኑ። በቃ አትሰቃዩ። ለምንድን ነው የምትሰቃዩት እንዴ? ቢቀርባችሁስ? እውነቴን ነው። በቃ ይሄ ለሚያልፍ ነገር በቃ ለትንሽ ደቂቃ ተው፣ በእናታችሁ ይቅርባችሁ።